እኔ ኢትዮጵያን የማከብራትም የምወዳትም ቤተክርስቲያን እስካለች ድረስ ብቻ ነው። እውነቱን ልንገራችሁ። ስጋዬን የምንከባከበው ነፍሴ እስካለች አይደል? ነፍስ ከሌለችማ በድን እኮ ነኝ፣ በድን ነኝ። ትገንዙኛላችሁ። አይኔንም ጭፍን አፍንጫዬንም ዝግት አፍያንም ይሄ የሚለፈልፈው ምላስ ምን አይባል የለም። ማን እስካለች ነው? ይሄ ሁሉ ነፍስ እስካለች ነው። ተመልከቱ። ነፍሴ ከወጣች ስጋዬ ወደ መቃብር ነው። ጨረስነ። አንዲት ሀገር ወይም ዓለምን ብላችሁ መጥራት ትችላላችሁ። የእግዚአብሔርን የመንግስቱን ሕግ ወንጌል ተቀብላ ዓለምን ልታድን የተሾመች ቤተክርስቲያን እስካለች ነው ዓለምም የምትድነው የምትኖረው እንጂ ቤተክርስቲያን እስከሌለች ድረስ ዓለምን በሉ ሀገር እንዲሁ ሙት ናት፣ በድን ናት ማለት ነው። በድን ላይ ደግሞ መኖር አይቻልም፣ ይሸታል። በቃ እናቴ ናት ብሎ በድኗን ተሸክሞ የሚኖር ሰው አለ? ሚስቴ ናት ብሎ በድኗን አቅፎ የሚኖር ሰው አለ? የለም። ሕያው ከሙት ጋር ምን አገናኘው? ሀገራችን ሕያው የምትሆነው ቤተክርስቲያን እስካለች ድረስ ነው። ለሌሎቹ ሕያው ልትባል ትችል ይሆናል። እኛ ለምናምነው መንፈሳዊ ጉዟችንን የምናራምድባት ቤተክርስቲያን የምትተከለው የምትሰራው የምንሰበሰበው እዚሁ ከሆነ ሀገር ምን ያህል ትልቅ ክብር እንደሚገባው ማወቅ ያስፈልጋል። ስለዚህ ቤተክርስቲያንን የምንወደውን ያህል ሀገራችንን እንድንወድ እንገደዳለን ማለት ነው። ለምን? አየር ላይ ቤተክርስቲያን አይሰራም። አየር ላይ ጉባኤ መሰብሰብ አንችልም። ወንጌል አይሰበክም። ክርስቶስ እኮ የመጣው እኮ ወደ መሬት ነው። ስለዚህ ሀገር ማለት መሬት ነው። እግዚአብሔር የተመላለሰው እኮ መሬት ላይ ነው። ስለዚህ እኛም የምንመላለሰው መሬት ላይ ነው። ከላይ የመጣው ከሁሉ በላይ ነው። እኛም ከስላሴ የተወለድን ከሁሉ በላይ ብንሆንም በዚህ እግዚአብሔር በፈጠረው መሬት ላይ ግን ስልጣን አለን። እኛም ስልጣናችን ይሄ ግን ዘላለማዊ አይደለም፣ የመኖር ጊዜያዊ መቆያችን መሆኑን እናምናለን። ጊዜያዊ መቆያችንን ግን እንዲነሱን ግን አንፈልግም። እግዚአብሔርን የምናከብረው እዚሁ ነን ነው፣ የምናመልከው እዚሁ ነን ነው። መንፈሳዊ የነገ ዘላለማዊ ህይወትን የምንሰራው እዚሁ ነን ነው፣ የምናተርፈው እዚሁ ነን ነው። እንዴ ማትረፍ ፈልጋለሁ ግን ገበያ ያስፈልግም ማለት ይቻላል እንዴ? አንድ ሰው እሺ ነጋዴ ነው እንበል፣ እሺ ማትረፍ ይፈልጋል፣ እሺ ገበያ አልፈልግም እንደ ማለት ነው። እኔ ክርስቲያን ነኝ መንፈሳዊ ነኝ ሀገር አያስፈልገኝም ካለ በየት ሆኖ ነው እያተረፈ ያለው? መጽውተ ከሆነ የምትድነው ይኸው ድሃው ያለው መሬት ላይ ነው። አስራት ከፍለ ከሆነ የምትድነው ካህናቱ ያሉት መሬት ላይ ነው። ስጋው ደግሞ ተቀብለ ከሆነ የምትድነው ክርስቶስ ወደ መሬት መጥቷል። ስለዚህ ሀገር ማለት ቤተክርስቲያንን እንደ ቤተክርስቲያንነቷ እንድናከብርና እንድናገለግል የተሰጠን መኖሪያ ነው ማለት ነው። አየር ላይ ነዋሪዎች አይደለንም። ለዛ ነው አባቶቻችን ከቤተክርስቲያን ሳይለዩ ሀገራቸውን ሲጠብቁ የመጡት። ጠላት ከውጭም ሲመጣ ታግለው ታቦት ተሸክመው እስከ መውጣት ይደርሱ የነበረው ማለት ነው። ለምን? ሀገር ከወረሩ ቤተክርስቲያን መውረራቸው አይቀርም። ሀገር ከወረሩ እምነት ማጥፋታቸው የማይቀር ስለሆነ ማለት ነው። ለዛ ነው ቀድሞ ለሀገራቸው ሲቆሙ በሀገር ውስጥ እምነቱ ይጠበቃል። በሀገር ውስጥ ምን ይጠበቃል? ቤተክርስቲያን ትጠበቃለች። በሀገር ውስጥ ነፃነታችን ይከበራል ማለት ነው። በሀገር ውስጥ መብታችን አይነፈግም። ለምን? ዜጎች ነን። እንደ ስጋ እኮ የዚች ሀገር ዜጎች ነን፣ እንደ መንፈስ የመንግስተ ሰማይ ዜጎች ነን። አያችሁ? ታዲያ እንደ ስጋ በዚች ዓለም ዜጎች ብንሆንም እንኳን ጊዜያዊ መሆኑን ግን እናውቃለን። ጊዜያዊ ይሁን እንጂ ጊዜያዊ ዜግነታችንን ግን ቀድመው ሊነሱን ግን አይገባም። ለዚህ ነው የምንከላከለው። ለዚህ ነው ሀገር ጠባቂነት የሚባለው ስሜት የሚመጣው ይሄ ነው። ስለዚህ ቤተክርስቲያንን ስንጠብቅ ሀገርንም በመጠበቅ ነው የሚለው መንፈስ በደንብ መረዳት ያስፈልጋል ሰው